أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والسماء والطارق وما أدراك ما الطارق النجم الثاقب إن كل نفس لما عليها حافظ فلينظر الإنسان مما خلق من ماء دافق يخرج من بين الصلب والترائب إنه على رجعه لقادر يوم تبلى السرائر فما له من قوة ولا ناصر والسماء ذات الرجع والأرض ذات الصدع إنه لقول فصل وما هو بالهزل إنهم يكيدون كيدا وأكيد كيدا فمهل الكافرين أمهلهم رويدا. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم وتب علينا إنك أنت التواب الرحيم. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين والمسلمات. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. سورة الطارق زاري منا يوم الله فكاج يا سورة الطارق ما براري هنا المالتنا. سورة الطارق በቁርአን ምዕራፎች አደራደር መሰረት 86ኛዋ ምዕራፍ ናት። በምዕራፎች አወራረድ ቅደም ተከተል ደግሞ 36ኛ ምዕራፍ ናት። እቺ ምዕራፍ ከሱረት አልበለድ ለኡቅሲሙ ቢሃذا البلد የሚለው ማለት ነው ከሱ በኋላና ከሱረቱል ቀመር በፊት የወረደች ናት። እቺ ሱራ በብዛት የምትታወቅበት ሶስት ስያሜዎች አሏት። አንደኛ ሱረቱ ወሰማኢ ወጣሪቅ የሚለው ነው። ሁለተኛ ሱረቱ ወሰማኢ ጣሪቅ የሚል ሲሆን ሶስተኛ ደግሞ በብዛት የሚታወቀው ብዙሃንም የሚሉትን ሱረት አጣሪቅ የሚለው ስያሜ ይሆናል ማለት ነው። የአንቀጾቿ ብዛትን በተመለከተ 17 አንቀጾች ናት። አንዳንዶች ደግሞ 16 አንቀጾች እንደሆኑ የሚናገሩበት ሁኔታ አለ። 61 ቃላቶች በውስጧ ያላት ሲሆን 239 ፊደሎችም እንደዚሁ በውስጧ ይገኙበታል ማለት ነው። እቺ ምዕራፍ በሁሉም ስምምነት መሰረት መካ ላይ የወረደች ምዕራፍ ናት። ነብዩ አለይሂ ሰላቱ ወሰላም ከተላኩ ከ10ኛ ዓመት ከመሙላቱ ከመድረሱ በፊት እንደወረደች ተጠቅሷል። አብዱራህማን ኢብኑ ኻሊድ ኢብኑ አቢ አሕመድ አልዓድዋኒ የሚባል ሰው ባወራው ዘገባ ላይ أنه أبصر رسول الله صلى الله عليه وسلم في سوق ثقيف በثقيፎች ገበያ ላይ የአላህን መልእክተኛ እንደተመለከተ ተናግሯል። وهو قائم على قوس أو عصا የአላህ መልእክተኛ የሆነ የቀስት ደጋን ተደግፈው ወይም ደግሞ ብትር ነገር ተደግፈው አይቷቸዋል በثقيፎች ገበያ ላይ ማለት ነው። حين أتاهم يبتغي عندهم النصرة የአላህ መልእክተኛ ሲራ ላይ እንዳየነው በተለያዩ አካባቢዎች እየሄዱ ቁረይሾች የአላህን ቃል እንዳላስተላልፍ ከልክለውኛልና እናንተ አካባቢ ተጠግቼ እናንተ ጋር ሆኜ የጌታዬን መልእክት ባስተላልፍ እያሉ ሰዎችን ይጠይቁ ነበር እና አሁንም ሰቂፎች ጋር ሄደው ይህንን ተናግረው ነበርና فسمعته يقول والسماء والطارق ይህንን ምዕራፍ ሲቀሩ ሰምቻቸው ነበር ብሏል። حتى ختمها እስከ መጨረሻው ድረስ ይህንን ምዕራፍ ሲያነቡና ሲቀሩ ሰማኋቸው። ከዛም ገና ሳልሰልም በፊት ይህንኑ ምዕራፍ ሸመደድኩትና
ከሰለምኩኝም በኋላ አብሮኝ ቀጠለ በማለት ይናገራል። ከዛም ሰቂፍ የተባሉ ጎሳዎች ጠሩትና ምንድነው ይህ ሰውዬ ሲናገር የሰማኸው ምንድነው ብለው ጠየቁት። ከዛ ወሰማኢ ወጣሪቅ ወማ አድራከ መጣሪቅ የሚለውን አነበብኩላቸው። ከዛ ቁረይሾች እዛው አካባቢ የነበሩት ምን አሉ? አይ እሱ ከኛ አካባቢ የወጣ ነው፣ ስለሱ ከማንም የበለጠ እኛ ነን የምናውቀው እና የሚናገረው እውነት ቢሆን ኖሮ እኛ ከናንተ በፊት ቀድመን እንከተለው ነበር በማለት ያው እንዳይከተሏቸው ወይም የአላህን መልእክተኛ መልካም ምላሽ እንዳይሰጧቸው በዚህ አደናቀፏቸው ማለት ነው። አላየ ሐል ሻሂዱ ምንድነው? የአላህ መልእክተኛ በ10ኛው ዓመተ ሂጅራ አካባቢ የተለያዩ አካባቢዎች እየሄዱ ጣኢፍ ለምሳሌ ሄደው ሰዎችን እዛ አካባቢ ሆነው ዳዕዋ እንዲያደርጉ የአላህን ቃል እንዲያስተላልፉ እንዲያግዟቸውና እንዲረዷቸው ጥሪ ባቀረቡበት ጊዜ ይቺ ምዕራፍ ወርዳ እንደነበረ ይሄ ሐዲስ ያመላክታል፣ ይሄ ሐዲስ ያሳያል ማለት ነው። طيب ይቺ ሱራ በምን ዙሪያ ነው የምታጠነጥነው ሲባል የአላህን Subhanahu Wa Ta'ala ብቸኛ ተመላኪነት፣ ሁሉንም ነገር ለማድረግ ቻይ እንደሆነ፣ ችሎታው የተሟላ ምንም የሚሳነውና የሚያቅተው እንዳልሆነ፣ ጥበበኝነቱም በጣም ጥግ የደረሰ ዕውቀቱም ሰፊ የሆነ ጌታ መሆኑን የሚያብራራና የሚተነትን ነገር ነው መጀመሪያ አንቀጾች አካባቢ ላይ የምናገኘው ማለት ነው። እንደዚሁም ሰዎች ከሞት በኋላ ህይወት እንዳለ፣ ከሞቱ በኋላ ወደ ህይወት እንደሚመለሱ፣ በሰሩትም ስራ እንደሚመነዱ ትዳስሳለች። ከዚህ ጋር ሙላሐዛ የምናደርገው የምናየው ነገር ምንድነው? ብዙ ምዕራፎችን ከኋላ ጀምረን ስናይ ተያያዥነት አላቸው። አንዱ ምዕራፍ ላይ የሚጠቀሰው ቀጥሎ ያለው ምዕራፍ ላይ ሙባሸረተን ከዛ ጋር የተያያዘ ነገር ይጠቀሳል። ከሞት በኋላ ስለመቀስቀስ፣ ስለ ጀነት፣ ስለ ጀሃነም፣ ስለ ጀዛ፣ ስለ ምንዳ የመሳሰሉት ነገሮች ተያያዥነት ባላቸው ሱራዎች ላይ ተከታታይ በሆኑ ሱራዎች ላይ እናገኛለን። ሱረቱ ጣሪቅ ላይ ያለ፣ ሱረቱል አዕላ ላይ ያለ፣ ሀል አታከ ሐዲሱል ጋሺያ ላይ ያለ፣ ፈጅር ላይ ያለ፣ ቀጥሎ እንደዚህ በሱራዎች ተርታ ስንሄድ ሁሉንም ተያይዘው አንዱ ከሌላው በቃ የተያያዘ በጣም ቁርኝት ያለው ክፍል ነው የምናገኘው ማለት ነው። ይሄ ብዙ ዑለማዎች እንደውም ሙፈሲሮች ሙናሰባት ይናገራሉ። ይህ ምዕራፍ ከዛኛው ምዕራፍ ቀጥሎ ለምን መጣ፣ ከዚህ አንጻር ይሄና ያ ከዚህ አንጻር ስለሚገናኝ እያሉ የሚያብራሩበት ሁኔታ አለ ማለት ነው። እና ሙአዳው አንድ ሆኖ መልእክቱ ተመሳሳይ ሆኖ ግን በተለያየ ሁኔታ በተለያየ ኡስሉብ በተለያየ ቃና የሚቀርብበት የሆነ ይዘት ነው ያለው የቁርአን አካሄዶችን ስናይ ማለት ነው። አላየ ሐል ከሞት በኋላ ያለውን ህይወት በማንሳት አላህ Subhanahu Wa Ta'ala ሰዎችን መጀመሪያ ያስገኘበትን ሂደት እየጠቀሰ ከዛ በኋላ ደግሞ ከሞት በኋላ መቀስቀስ ከዛ የቀለለና ቀላል መሆኑን በማንሳት ያኒ ኩፋሮች በዚህ ሊያምኑና ሊቀበሉ እንደሚገባ ሊያስተባበሉና ሊክዱ እንደማይገባ ይሄ ያኒ በአመክንዮም ተቀባይነት የሌለው እንደሆነ ተፈጥሯል። ከተፈጠረ በኋላ ደግሞ እንደገና አልመለስም ማለት አቅልን የማይቀበለው ነገር መሆኑን ነው እንግዲህ የራሱን ኡስሉብ ተጠቅሞ የሚያብራራውና የሚናገረው ማለት ነው። طيب ወደ ትርጉሟ ስንመጣ يقول الله تبارك وتعالى بسم الله الرحمن الرحيم أي يقول بسم الله الرحمن الرحيم በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው እንጀምራለን በሉ። الرحمن እዝነቱ ሰፊ በሆነውና الرحيم እዝነቱን ለባሮቹ የሚያደርስ በሆነው ጌታ ስም እንጀምራለን በሉ። والسماء በሰማይ እምላለሁ፣ والطارق በሌሊት የሚመጣ በሆነውም እምላለሁ። وما أدراك ما الطارق በሌሊት የሚመጣው በምሽት የሚገኘው ምን እንደሆነ ምን አሳወቀ? النجم الثاقب የሚበሳ የሆነ ጨለማን በስቶ የሚያብረቀርቅና የሚያንጸባርቅ የሆነ ኮከብ ነው። إن كل نفس لما عليها حافظ ሁሉም ነፍስ በሷ ላይ ጠባቂ ያለ ቢሆን እንጂ ሌላ አይደለች። فلينظر الإنسان የሰው ልጅ ይመልከት مما خلق ከምን እንደተፈጠረ ይመልከት ያስተውል። خلق من ماء ከውሃ ነው የተፈጠረው። دافق እየተፈናጠረ የሚወጣ ከሆነ ውሃ ነው የተፈጠረው። يخرج የሚወጣ ከሆነ ውሃ من بين الصلب والترائب ከጀርባና ከርግብግቢቶች መካከል የሚወጣ
ከሆነ ውሃ ነው የተፈጠረው። ኢነሁ እሱ አላህ ስብሓነሁ ወተዓላ ዐላ ረጅዒሂ እሱን ወደ ህይወት ዳግም በመመለስ ላይ ለቃዲሩን ቻይ ነው። የውመ ቱብለ ሰራኢር ሚስጥሮቹ ሁሉ ግልጽ በሚሆኑና ይፋ በሚወጡበት ዕለት የሰውን ልጅ ለመመለስ ቻይ ነው። ፈማ ለሁ ሚን ቁወትን ለሱ ምንም ኃይል የለውም፣ ወላ ናሲሪን ረዳትም የለውም በማለት አላህ ስብሓነሁ ወተዓላ ተናገረ ማለት ነው። ጠይብ እንግዲህ ወሰማኢ ወጣሪቅ የሚለው መሐላ ነው። እንደለመድነው ብዙ ጊዜ እንዳየነው ብዙ ምዕራፎች ላይ እንዳወቅነው አላህ ስብሓነሁ ወተዓላ በተለያዩ ፍጡራን ይምላል፣ በተለያዩ ነገሮች ይምላል። አላህ ስብሓነሁ ወተዓላ በፈለገው ነገር ለመማል ቻይ ነው። አላህ ስብሓነሁ ወተዓላ የሚምልባቸው ነገሮች ደግሞ እጅግ የገዘፉ ትልቅ ትርጉም ያላቸው ትልቅ ማዕና ያላቸው ነገሮች ናቸው። እሱ ከማለባቸው ነገሮች አንዱ ትልቁ ዋነኛው ምንድን ነው? ሰማይ ነው። ይህ ሰማይ እጅግ ግዙፍ የሆነ ፍጥረት ያለምንም ምሰሶ አላህ ስብሓነሁ ወተዓላ አንጣሎ ያስገኘው የሆነ ፍጥረት ሊደነቁበት የሚገባ የአላህን ስብሓነሁ ወተዓላ ሁሉን ቻይነት የሚያሳይ የሆነ እሱንም ምን ያክል ተአምራዊና ትንግርት ያለው ለመሆኑ ብዙ ነገር ተከልፎም የማያስፈልገው ነገር ነው። ማንም ሰው ሰማይን መልከት ብሎ ከአጽናፍ እስከ አጽናፍ ያለውን ነገር አስተውሎ የአላህን ሁሉን ቻይነት፣ የአላህን ሁሉን አድራጊነት፣ የአላህን ሒክማና ጥበብ ሊያስተነትንበት የሚችል ቅርብ የሆነ ነገር ነው። ግን ሁል ጊዜም የምናገኘው ነገር ስለሆነ ቁም ብሎ ተለመደ ማለት ነው። አንዳንድ ጊዜ ሰው ሁሌም የሚያየው ሁሌም ባጠገቡ ያለ ነገር ላይ አያስተነትንም፣ አያስተውልም። ያ ሆነና ነው እንጂ ሰማይን በማንኛውም ሰዓት ቢመለከተው ሰው አጂብ የሆነ በጣም የሚደንቅ የሆነ አፈጣጠርና ይዘት ነው ያለው፣ መጨረሻ የለው። የትም ቦታ ቢሄድ ሰውየው ዱንያ ላይ እስካለ ድረስ ቀና ካለ ሰማይን ይመለከታል። ሰማይን ይህ ሰማይ ደግሞ አላህ ስብሓነሁ ወተዓላ ያለ ምሰሶ ያለ ደጋፊ ያለ ምንም ነገር እንዲሁ ያቆመውና እንዲሁ ያስገኘው የሆነ ነገር ነው። ስለዚህ በሰማይ እምላለሁኝ ብሎ አላህ ስብሓነሁ ወተዓላ ተናገረ። እነዚህ ቅድምም እንዳልነው የሚምልባቸው ነገሮችን ለማስተንተን የሚጋብዙ የአላህን ቻይነት የሚያሳዩና የሚያመላክቱ ነገሮች ናቸው። ይህ ሰማይ ደግሞ ምን አለው ሲባል ወጣሪቅ ጣሪቅ በጣሪቅም እምላለሁኝ። ጣሪቅ ብሎ ማለት በሌሊት የሚገኝ በቀን የማይታይ የሆነ እንደማለት ነው። ጣሪቅ የሚለው ቃል ጡሩቅ አለይል በሌሊት መምጣትና በሌሊት መገኘትን የሚያመላክት የሆነ ቃል ነው። ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? ጃቢር ብኑ ዓብድላህ በዘገበው ሐዲስ ላይ ነሃ አን የጥሩቀ ረጁሉ አህለሁ ለይለን፣ አንድ ሰው ከመንገድ በምሽትና በሌሊት ወደ ቤት እንዳይሄድ ከልክላ። ሌላ ሀገር ወይም ሌላ ሰፈር ቆይቶ ሲያበቃ በሌሊት ድንገት ቤት መምጣት የለበትም ብለው ነቢዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እሳቸው ምን ያደርጉ ነበረ? ከሰፈር በሚመለሱ ጊዜ ወታደሮቻቸውን ሰሐቦቻቸውን ይዘው ከጉዞ በሚመለሱ ሰዓት ከመዲና ቀረብ ያለ ቦታ ላይ ነው ምሽቱን የሚያሳልፉት። ከዛ ጠዋት ላይ መዲና ላይ በቃ የአላህ መልእክተኛ መጥተዋል፣ ሰሐቦቹ ተመልሰዋል የሚባል ወሬ ሁሉም ቤት ይዳረሳል። ከዛ በኋላ ባሏ ሩቅ የሄደባት የሆነች ሴት ተስተካክላ ራሷን አስተካክላ ዝግጁ ሆና እንድትጠብቅ ምናልባት ድንገት ቢመጣ በመጥፎ ሁኔታ ላይ እንዳያያትና ከሷ እንዳይሸሽ ራሷን አስተካክላ ራሷን አዘጋጅታ እንድትጠብቅ በማለት ያን ያደርጉ ነበር። ሻሂድ ምንድነው? ጡሩቅ ማለት በሌሊት መምጣት የሚል ማዕና አለ። ነሃ አን የጥሩቀ ረጁሉ አህለሁ ለይለን፣ በሌሊት ወደ ቤት እንዳይመጣ ነቢዩ ዓለይሂ ሰላቱ ወሰላም ከልክለዋል። ስለዚህ ወጣሪቅ ማለት በሌሊት የሚመጣ በሆነው ኮከብ እምላለሁኝ ማለት ነው። እንደሚታወቀው ከዋክብቶች በሌሊት ይታያሉ፣ ቀን ላይ ይሸሸጋሉ፣ ይደበቃሉና በዛ እምላለሁኝ ማለት ነው። ይሄ ኮከብ የተባለው አንድ ነው ወይስ ጅንስ ማንኛውም ኮከብ ነው የተፈለገው ሲባል በመጀመሪያው ተርጓሜ ከዋክብት እንደሚታወቀው ሌሊት ነው የሚታዩት፣ ቀን ላይ አይታዩ። የፀሐዩ ብርሃን ይሸፍናቸዋል፣ እሱ ስር ስለሚደበቁ አይታዩምና በከዋክብት እምላለሁኝ የሚል ማዕና አለ። ባይሆን ከዋክብት ሲባል ምን አይነት ባህሪና መገለጫ አለው ሲባል ቀን ቀን የማይታይ ሌሊት ሌሊት ብቻ የሚመጣ የሚል ማዕና ይኖረዋል ማለት ነው።
ወይም ደግሞ ጣሪቅ የሚባለው ልክ ፀሐይ እንደገባች ብቅ የሚል አንድ ኮከብ አለ፣ በጣም የሚያብረቀርቅ በጣም የሚታይ የሆነ አረቦች ይህንን ኮከብ ሻሂድ ብለው ይጠሩታል። ሻሂድ ብለው ይጠሩታልና ይሄ ኮከብ ነው የተፈለገው በዚህ አያ ላይ ብለውም የሚናገሩ አሉ። ወይም ደግሞ ጣሪቅ ብሎ ማለት የሚፈለጉት ተወርዋሪ ኮከቦች ማለት ነው። وقد يراد بالطارق جنس الشهب التي تنقض على الشياطين فتحرقها ሰይጣናት ላይ የተወረወሩ ሰይጣናትን ጅኖችን የሚያቃጥሉ የሆኑ ከዋክብቶች አሉ። እነሱም ሊፈለጉበትና ሊታሰቡበት ይችላል ብለው በዚህ መልክ ይተረጉሙታልና ሁሉም ሙህተሚል ይሄም ይሁን ያኛውም ይሁን ሁሉም ሙህተሚል ነው። ቀጥሎ ያለውም ላይ ተጨማሪ ነገር ይኖረዋል። والسماء والطارق በሰማይ እምላለሁኝ ወጣሪቅ በሌሊት ብቅ የሚልና የሚመጣ በሆነውም እምላለሁኝ አለ። ወማ አድራከ መጣሪቅ ጣሪቅ ማለት ምን ማለት እንደሆነ ምን አሳወቀ ብሎ ይጠይቃል። ይሄ ወማ አድራከ የሚለው ከዚህ በፊትም በተደጋጋሚ ጊዜ ለማየት እንደሞከር ነው ቁርአን ላይ ወማ አድራከ ብሎ የሚጠይቀውን ቀጥሎ ምላሹን ያመጣል። ወማ አድራከ መጣሪቅ النجم الثاقب وما أدراك ما الحطمة نار الله الموقدة القارعة ما القارعة وما أدراك ما القارعة يوم يكون الناس كالفراش المبثوث إياله ملاشون الناقران وما أدراك بلو متأيك أو إياك أو تشلاي مالتنا قرآن است ودا أسراسوس تبوتاو تشاكبابي ويم ودا أسراو لبوتاو تشاكبابي لي وما أدراك إيالي تأيك على بقرآن است مالتنا النزي سورة يعني كسورة الحاقة ከነሱ በኋላ ያሉን ከዛ በፊትም የሚገኙ አንዳንድ ምዕራፎች ላይ ነው ተዘርዝሮ የሚገኘው ያኒ ሙፈሰል ውስጥ ነው ያለው ማለት ነው። ወማ አድራከ የሚል ጥያቄ ያለው ሙፈሰሎች ውስጥ ነው ያለው። ሱረቱል ሙርሰላት፣ ሱረቱል ኢንፊጣር፣ አልሙጠፊፊን፣ ሱረቱል በለድ፣ አልቀድር፣ አልቃሪዓ ሁለት ጊዜ እዛ ውስጥ አልሐቃ እንደዚህ የመሳሰሉ ሱራዎች ላይ ተዘርዝሮ ይገኛል። ወማ አድራከ የሚለው ጥያቄ ማለት ነው። ወማ ዩድሪከ የሚለው ደግሞ ብዙ ጊዜ ወማ ዩድሪከ ምን ያሳውቃል ብሎ የጠየቀው ላይ ምላሹን አይነግራቸውም ብሎ ከዚህ በፊትም አሳልፈናል። በነፍሲ هذه الصيغه ቁርአን ውስጥ 3 ቦታዎች ላይ ወማ ዩድሪከ እያለ ይጠይቃል። በሱረቱል አሕዛብ፣ በሹራና በሱረት አበስ ላይ ይህንን ጥያቄ በዚህ መልክ ወማ ዩድሪከ እያለ አላህ Subhanahu Wa Ta'ala ይጠይቃል ማለት ነው። طيب وما ادراك ما الطارق ጣሪቅ ማለት ምን እንደሆነ ምን አሳወቀ? ይሄ ለተፍኺም ነው ለተህዊል ነው። አንድ ነገር ጠይቆ ይሄ ምን እንደሆነ ታውቃለህ ተብሎ ሲባል ይሄ ነገር ግዝፈት አለው፣ ትኩረት ያስፈልገዋል፣ በጣም የሚጋነንና የሚካበድ ነገር ነው የሚል ማዕና አለ። والسماء والطارق አለና ወማ አድራከ መጣሪቅ ጣሪቅ ምን ማለት ምን እንደሆነ ምን አሳወቀ? ከዛ በኋላ አብራራው ይህንን النجم ኮከብ ነው ይሄ ጣሪቅ የተባለው الثاقب የሚበሳ የሆነ ثاقب ማለት በሺ የሆነ በስቶ የሚሄድ የሆነ የሚል ማዕና አለ። ثاقب ማለት አይል ሙዲ ብለው ተርጉመውታል። አብሪ የሆነ በጣም አንጸባራቂ የሆነ የሚያብረቀርቅ የሆነ ማለት ነው። كأنه يثقب الظلام فينفذ فيه بضيائه ይሄ ጨለማውን ሁሉ ገፎ ወይም ጨለማውን ሁሉ አልፎ ወደ ምድር የሚታይ የሆነ ኮከብ ማለት ነው ብለው ተርጉመውታል። أو هو ما يثقب الشياطين عند استراق السمع ወይም ሰይጣናት ያኒ ጅኖች ማለት ነው ተደራርበው ሰማዕ ዱንያ ድረስ ሄደው የሰማይ ወሬ ያዳምጣሉ፣ ይሰማሉ። ምን መላእክቶች የሚነጋገሩትን የሚያወሩትን ወሬ ሁሉ ሰምተው መጥተው ለጠንቋዮች ያስተላልፋሉ የሚል ሐዲስ አለና የዚያን ጊዜ ተወርዋሪ ኮከቦች እየመጡ እነዚህን ያኒ ሸይጣኖች ወይም ጅኖች ይመቷቸዋል። አላህ ቁርአን ላይ ምን አለ? فمن يستمع الآن አሁን አዳምጣለሁ ብሎ የሚሞክር ሰው ካለ የሚሞክር ጅን ካለ የጂድ ለሁ ሺሃበን ረሰደን ያኒ ተወርዋሪ እንደ ችቦ ያለ ኮከብ ዝግጁ ሆኖ ያገኘዋል። እዛ ሄጄ ሰማለው ሚል ካለ ይመታል ይቀሰፋል ማለት ነው ብለው ያኒ ጅኖች የተናገሩትን አላህ ሒካያ አድርጎ ቁርአን ላይ ያመጣል። فأتبعه شهاب ثاقب እንደዚህም ደግሞ የሚመታ የሆነ ተወርዋሪ ኮከብ እንደ ችቦ ያለ ይከተለዋል ብሎም አላህ Subhanahu Wa Ta'ala ጠቅሷል። ስለዚህ ثاقب ብሎ ማለት ጨለማን በስቶ የሚታይና የሚያንጸባርቅ ማለት ሊሆን ይችላል። ወይም ደግሞ ثاقب ብሎ ማለት ተወርዋሪ የሆነና ሰይጣናትን የሚመታ ለማለትም ሊሆን ይችላል ማለት ነው። አረቦች ነጅም የሚለውን ቃል ኢጥላቅ ካደረጉ
يعني يريدون به الثريا ثريا የተባለውን የኮከብ አይነት ነው የሚያስቡበት ብዙ ጊዜ እዚህ አላህ Subhanahu Wa Ta'ala በእነዚህ ከዋክብት هي الأجرام السماوية العظمى ታላላቅ የሰማይ አካላትን ወይም ሰማይ ላይ የሚገኙ ፍጥረታትን አንስቶ ሲመልባቸው ይሄ መሐላ በጣም የገዘፈና ትልቅ መሆኑን ያስገነዝባል ያሳውቃል ማለት ነው አላህ Subhanahu Wa Ta'ala በእነዚህ ከዋክብት ለምን ማለት ሲባል لعظم أمرها وكبر خلقها አፈጣጠሯም ሐጅሙም ذاتም ራሱ በጣም ግዙፍና በጣም የተለቀ ትላልቅ ነገሮች ፍጡራን ስለሆኑ ነው በእነሱ የማለው فلا أقسم بمواقع النجوم بكواكبت مودقيا ملالهن وإنه يهمهلا دمو لقسم لو تعلمون عظيم بتاكو نورو بتام كبادنا تلك هنا مهلا ነው ያለ الله سبحانه وتعالى ይገልጻል ይናገራል ማለት طيب والسماء والطارق وما أدراك ما الطارق النجم الثاقب ከዛ በእነዚህ ነገሮች ማለት በሁለት ነገሮች ነው ማለት طبعا አንደኛ በሰማይ ነው ማለት ሁለተኛ በኮከብ ነው ማለት ከዛ የማለበትስ ጉዳይ ምንድነው ምሎ የተናገረው ነገር ምንድነው ሲባል ቀጥሎ ያለው አያ ነው ኢን ኩሉ ነፍሲን ለማ عليها حافظ ማንኛይቱም ነፍስ በሷ ላይ ጠባቂ ያለ ቢሆን እንጂ ዝም ብሎ ምትቀር እንዲሁ ምትቀር ያለ ጠባቂ ምትቀር የለችም ብሎ አላህ Subhanahu Wa Ta'ala ምሎ ተናገረ نعم የሰው ልጆችን አላህ Subhanahu Wa Ta'ala ከፈጠራቸው በኋላ ጠባቂ መድቦላቸዋል እነዚህ ጠባቂዎች ስራቸው ምንድነው ሲባል የሰው ልጅ ላይ የሚመጡትን የተለያዩ አደጋዎችና በላዎችን ይመክታሉ ይመልሳሉ ከአደጋ ሁሉ ይታደጉታል ይጠብቁታል ሌላ ደግሞ ሐፊዝ ማለት ጠባቂዎች አሉ የሰራውን ስራ ሁሉ የሚመዘግቡ የሚያሰፍሩ የሆኑ መላእክቶች ማለት ሁለት አይነት ነገር ነው አንደኛ ስራን የሚመዘግቡ ኪራመን ካቲቢን يعلمون ما تفعلون ብሎ እንደሚገልጸው በሌላ ሱራ ላይ የተከበሩ የሆኑ ክቡራን የሆኑ መዝጋቢ መላእክቶች አሉ በሁሉም ሰው ላይ ቀኝና ግራው ላይ ተቀምጠው የሚጠብቁ የሆኑ የሰራውን ስራ ሁሉ በመዝገብ ላይ የሚያስቀምጡ መላእክቶች አሉ ما يلفظ من قول الا لديه رقيب عتيد አንዲትም ቃል ከአፉ አይወረውርም አንዲትም ንግግር ከአፉ አያወጣም አጠገቡ ጠባቂ የሆኑ መላእክቶች ቢኖሩ እንጂ ምንም ነገር ይናገር ይጻፋል ኸይርም ይናገር ይጻፋል መጥፎም ይናገር ይጻፋል ይህ ጽሁፍ የሰራውን ስራ የተናገረውን ንግግር ያደረገውን ድርጊት በጠቅላላ በህይወት ዘመኑ ሙከለፍ ከሆነበት ጊዜ ጀምሮ ለአካለ መጠን ከደረሰበት እድሜ ጀምሮ እስኪሞት ድረስ ያለው ነገር እያንዳንዱ ይመዘገባል ሱብሃንአላህ በጣም ከባድ የሚሰራት እያንዳንዷ ኸይር ስራ ተሰድራ ትቀመጣለች የሚሰራት እያንዳንዷ መጥፎ ነገር ተጽፋ ትቀመጣለች ከዛ የቂያማ ቀን በዚሁ መሰረት ነው የሚተሳሰበው በዚሁ መሰረት ወይ ሽልማት ያገኛል ወይ ቅጣት ይጠብቀዋል ማለት ነው ስለዚህ ما يلفظ من قول الا لديه رقيب عتيد ለምንድን ነው ዓላማው ሲባል ምክንያቱም የሰው ልጅ ምድር ላይ የተገኘበት የተፈጠረለት ዓላማ አለ أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون فتعالى الله الملك الحق እንደው የፈጠርናችሁ እንዲሁ ለጨዋታ ለዛዛታ ይመስላችኋል ለዛብላችሁ ታስባላችሁ وأنكم إلينا لا ترجعون እናንተም ወደኛ የማትመለሱ ይመስላችኋል فتعالى الله الملك الحق እውነተኛ ንጉስ የሆነው አላህ Subhanahu Wa Ta'ala ላቀ እንደዚህ ሰውን يعني ፍጥረታትን عبثን ለጨዋታ ያለቁም ነገር ከመፍጠር የላቀ ነው አላህ Subhanahu Wa Ta'ala ይህን በፍጹም አያደርግም ማለት ነው ስለዚህ ለዓላማ እስከሆነ ድረስ የተፈጠረው የሚሰራው እያንዳንዱ ስራ የሚናገረው እያንዳንዱ ንግግር ይመዘገባል እያንዳንዱ ነገር ይያዛል ከዛ በኋላ የቂያማ ቀን በዛው መሰረት ይተሳሰባል ከአላህ ጋር ማለት ነው ታዲያ እነዚሁ መዝጋቢዎች ራሳቸው ናቸው ጠባቂ የተባሉት ወይስ ሌሎች ደግሞ መላእክት አሉ የሚጠብቁ ሲባል ሁለት አይነት አስተያየቶች ዑለማዎች ያቀርባሉ አንዳንዶቹ ከተለያዩ አደጋዎች የሚጠብቁት የተባሉት እነዚሁ መዝጋቢዎቹ ራሳቸው ናቸው የሚል አስተያየት ሲሰጡ ሌሎች ደግሞ ሌሎች መላእክቶች ናቸው له معقبات من بين يديه ومن خلفه يحفظونه من امر الله ብሎ የገለጻቸው ሌሎች መላእክት ናቸው ብለው ተናግረዋል له معقبات ለሰው ልጅ ሙዓቂብ አሉ يعني ተቆጣጣሪ የሆኑ መላእክቶች አሉ من بين يديه ومن خلفه
ከፊቱም ከኋላውም ያኒ ከበውት የሚጠብቁት የሆኑ መላእክቶች አሉ። يحفظونه من أمر الله أي يحفظونه بأمر الله ማለት በአላህ ትእዛዝ መሰረት ይጠብቁታል። ይሄንን ሰው አላህ ያልወሰነበት ነገር አደጋ በላ ሲመጣ ይመክቱለታል ማለት ይከላከሉለታል። ግን አላህ Subhanahu Wa Ta'ala የወሰነው የምሩ ቀደር የመጣ ጊዜሳ ተخلوا عنه ትተውት ገለል ይላሉ። ከዛ በኋላ አላህ Subhanahu Wa Ta'ala የወሰነው ነገር ይመጣበታል፣ ይፈጠርበታል፣ ይከሰትበታል ማለት ይሄ ተጨባጭም የሚታወቅ ነው። ሰው የሆነ አደጋ ይደርስና ቢዑጁባ እንደው የመኪና አደጋ ይደርስና መኪናው ደለ ከዚህ ውስጥ ሰው ወጣ በማይባል ደረጃ በጣም ያኒ ከፍተኛ ጉዳት ደርሶ ግን ምንም ጭረት ሳይገጥመው የሚተርፍ ሰው አለ በተጨባጭ ማለት ነው። በጣም ያኒ ድንገታዊ አደጋ ሆኖ እንዴት ተረፈ ተብሎ ከአቅል በላይ የሆነ ለመገመት በማይቻል መልኩ የሚተርፍ ሰው አለ። ምንድነው እንዴት ተረፈ ሲባል አላህ Subhanahu Wa Ta'ala ያልወሰነበት ነገር ስለማያገኘው انما اصابك لم يكن ليخطئك وما اخطاك لم يكن ليصيبك አንተን ያጋጠመህ የሚነካህ ነገር አላህ Subhanahu Wa Ta'ala እንደሚነካህ የወሰነብህ ነገር አያልፍህ አይተውም ሊያልፍህ ወይም ከዛ ለተተርፍ አትችልም። አላህ Subhanahu Wa Ta'ala እንድትተርፍ የወሰነበት ነገር ደግሞ በፍጹም ሊያጋጠመህ ሊነካህ አይችልም ብለው ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ነው ማለት ነው። عند حديث لا يمنالو إن الله وكل بالرحم ملكا الله سبحانه وتعالى ጽንስን ወይም ሽልን የሚጠብቅ የሆነ መላእክት الله سبحانه وتعالى መድቧል ብለው ተናግረዋል። أبو أمامة الباهلي باورت حديث مرفوعا إن لكل نفس حفظة من الله تعالى ለእያንዳንዷ ነፍስ ከአላህ በኩል ጠባቂ ተመድቧል። يذبون عنها ከዛች ነፍስ እነዚህ መላእክት ይከላከሉላታል كما يذب عن العسل ማር ላይ ወይም ማር ቢኖር ወይም ወተት ወይ የሆነ ነገር የመሳሰሉት ነገር ቢኖር ንቦች እየመጡ እዛ ውስጥ ለመግባት ሲሞክሩ አጠገቡ ያለው ወይም ባለ ማሩ ሰውዬ ምን ያደርጋል? ይከላከላል። ወይ በማራገፊያ ወይ በሆነ ነገር በእጁ ምናምን ይከላከላል። ልክ እንደዛ ሆኖ መላእክቶች መጥፎ ነገር እንዳይደርስበት ሰውየውን ይከላከሉለታል። ወለው ወኪለ المرء الى نفسه طرفة عين ሰው ለአይን ጨረፍታ ለምታክል ጊዜ እንኳን ቢሆን ወደ ራሱ ቢተው ኖሮ አላህ እነዚህን ጠባቂዎች ቢያነሳ ኖሮ ለختطفته الطير والشياطين سبحان الله ሰይጣናት አዕዋፋት በራሪዎች እንዳለ በተቀራመቱት ነበር ብሎ ይናገራል። እና ይሄን ነገር አንዳንዴ ሙላሐዛ ላናረገው እንችላለን፣ ላናስተውለው ላናስበው እንችላለን። ግን አላህ Subhanahu Wa Ta'ala በዚህ መልኩ መድቦ አስቀምጧል ማለት حتى ሰው ሲተኛ እንኳን አየተል ኩርሲ ቀርቶ የሚተኛ ከሆነ لم يزل عليه من الله حافظ እስከሚነቃ ድረስ ከአላህ በኩል የተመደበ መላእክት አይጠፋም ከቦታው ላይ። የተለያዩ ነፍሳት ሊመጡ ይችላሉ። خل እያለ ያኒ መንገድ ያስቀይረዋል፣ ወደሱ እንዳይመጣ ይጠብቀዋል ተብሎ ተነግሯል ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ለባሮቹ እነዚህን ነገሮች የመደበው ከእዝነቱ ከራህመቱ የተነሳ። طيب ጥያቄን ጠይቅ። ይህ ነገር ለሙስሊም ብቻ ነው የተመደበው? ላ ለሁሉም የሰው ዘር ለካፊሩም ሳይቀር አላህ Subhanahu Wa Ta'ala ለኩፋሮች ይህን ነገር እንኳን ሳይቀር እያደረገላቸው ወላኪነሁም ይሽሪኩን ወየክፍሩን። የቂያማ ቀን እኮ የኩፋሮች ቅጣት በጣም የከበደው በጣም የገዘፈው ለምንድን ነው ሲባል አላህ Subhanahu Wa Ta'ala ዱንያ ላይ ያደረገላቸው ነገር ለነሱ የሰጣቸው ነገር በጠቅላላ ያኒ ሙቃበላ ሲያደርጉ ይሄንን በምንድን ነው የተቀበሉት ሲባል በክህደት በኩፍር ነው የተቀበሉት ማለት ነው። ለዛ ነው ቅጣቱ በጣም የከበደውና የገዘፈው በዚህ ምክንያት ነው። ቀታዳ ኢብኑ ዲዓማ የተባሉት ምን አሉ ታቢዒ ናቸው። عليك حفظة ባንተ ላይ ጠባቂዎች ተመድበዋል። يحفظون عملك ስራህን የሚመዘግቡ የሆኑ ورزقك وأجلك ሪዝቅህን እድሜህን በጠቅላላ የሚመዘግቡ የሚከታተሉ የሚጠብቁ የሆኑ መላእክቶች ተመድበውብሃል። إذا توفيته يا ابن آدم قبضت إلى ربك እነዚህን ነገር አሟልተህ የጨረስክ ጊዜ ነው ሞትህ የሚመጣው። እድሜህን ስታጠናቅቅ ሙሉ አላህ የመደበልህን የወሰነልህን እድሜ ሙሉ ለሙሉ ስትጨርስ፣ አላህ ዱንያ ላይ ስትኖር የወሰነልህን ሪዝቅ ስትጨርስ፣ ተግባርህንም እንደዚሁ ስታጠናቅቅ ነው የምትሞተው። ይህንን ሳይጨርስ የሚሞት ማንም ለን ተሙተ ነፍሱን حتى تستكمل رزقها وتستوفي أجلها فاتقوا الله وأجملوا في الطلب لا عندتم نفس الله يمزجب اللاتن أدمي ساتتناكك
ሪዝቋን ሳትጨርስ የምትሞት ምንም ነፍስ የለች። ስለዚህ ፈተቁላህ ወአጅሚሉ ፊ ጠለብ አላህን ፍሩና አፈላለጋችሁን የሪዝቅ መፈለጊያ መንገዳችሁን አሳምሩ ብለው ያዛሉ ማለት ነው። እና ኢን ኩሉ ነፍሲን ለማ ዐለይሃ ሐፊዝ የሚለው በዚህ አይነት ማዕና ይኖራል። ሐፊዝ ጠባቂ ያለበት የሚሰራውን የሚያደርገውን የሚናገረውን ሁሉ የሚጠብቁ መላእክቶች አሉ። ሐፊዝ እንደዚሁ ጠባቂ የሆኑ መላእክቶች አሉ። ከተለያዩ አደጋዎች ከተለያዩ መጥፎ ነገሮች የሚጠብቁትና የሚታደጉት መላእክት አሉ የሚል ማዕና በውስጡ ይዛል ማለት ነው። ጠይብ ሰው እንግዲህ በዚህ መልኩ ከሆነ አላህ ስብሓነሁ ወተዓላ እሱን የሚጠብቁት መላእክቶች ካስቀመጠ ስራው የሚመዘገብ ስራው የሚያዝ ንግግሩ ሁሉ የሚቆጠር የሚመዘገብ ከሆነ የዚህ ዋጋውን የሚያገኘው መቼ ነው ሲባል አኺራ ላይ ነው የሚያገኘው። ተመዝግቦ ዝም ብሎ እንዲሁ ሊቀር አይደለም። ተመዝግቦ ዝም ብሎ መዝገብ ለመሙላትም አይደለም። በኋላ ሊተሳሰብበት የቂያማ ቀን በሰራው መሰረት ሊመነዳበት ነው እንጂ ያማ ባይሆን ኖሮ ለስተወ الفاجر والمطيع والمؤمن والكافر والعاصي وغيره ሙስሊምም ካፊርም እኩል ነበር ማለት ነው። ሙጅሪሙም ሙጢዑም አመፀኛ የሆነ ወንጀለኛ የሆነው አላህን የሚታዘዘውም ቀን ከሌት ወደ አላህ ለመቃረብ የሚለፋውም ሰው እኩል ነበር ማለት ነው። ይሄ ደግሞ በፍጹም ሊሆን የማይችል ከአላህ Subhanahu Wa Ta'ala ጥበበኝነት ጋር አብሮ የሚሄድ ነገር አይደለም ማለት ነው። ስለዚህ ዓሲ የሆነ ሰው ወንጀለኛ የሆነ ሰው የግድ የቂያማ ቀን የአላህ Subhanahu Wa Ta'ala የፍርድ ሜዳ ላይ ቆሞ መተሳሰቡ አይቀርም። በሰራው ስራ መጠየቁና ባደረገው ነገር መሸለሙ አሊያም መቀጣቱ የማይቀር ነገር ነው ማለት ነው። ከዛ አስከተለና ምን አለ فلينظر الانسان مما خلق ከዚህ ጀምሮ ደግሞ ቀጥሎ ባለው አያዎች ላይ የሰው ልጅን አፈጣጠር ከምን እንደተገኘ መነሻው ምን እንደሆነ የሚገልጽና የሚያብራሩ አንቀጾችን ነው የሚናገረው። فلينظر الانسان የሰው ልጅ ይመልከት ቆም ብሎ مما خلق ከምን እንደተፈጠረ ይመልከት። خلق من ماء دافق የሚፈናጠር ከሆነ የተፈነጠረ የሚወጣ ከሆነ ውሃ ነው የተፈጠረው የሰው ልጅ። ኢክሪማ ምን ይላሉ? እቺ አያ አቡል አሸድ የሚባል ሰውዬ ነበር። የሆነ እንደ ቆዳ ነገር ወይም የሆነ ምንጣፍ ነገር ያነጥፍና እዛ ላይ ቆሞ እስቲ ወንድ የሆነ ጠንካራ ሰው እኔን ከዚህ ምንጣፍ ላይ ይጣለኝ ወይም ደግሞ ይግፋኝና ይሄን አክል ሽልማት ሰጠዋለሁኝ ብሎ ይቆማል። በጣም ጠንካራ የሚባል ሰው ነበር። ከዛ በኋላ እዛ ላይ ይቆማል። ጠንካራ የሚባሉ ሰዎች ይመጣሉ። ቢሉ ቢሰሩ ቢታገሉ ምንም ሊያደርጉት አይችልም። ይሄ አቡል አሸድ የሚባለው ሰውዬ ማለት ነው። እንግዲህ ፉከራን ያዘው ከኔ የበለጠ ኃያል የለም ማለት ነው ማለት የፈለገ። እንደውም ምን ይላቸዋል? የዝዑሙ ሙሐመድ ሰለላሁ ዐለይሂ ወሰለም እሱ ጀሃነም ውስጥ 19 ጠባቂዎች አሉ እያለ ይሞግታል። አነ ኸዘነተ ጀሃነም 19 ፈአና አክፊኩም ወህዲ 10። ስለዚህ እነዚህን 19 መላእክቶች ተከፋፍለን እናሸንፋቸውና እሱ ከሚያስፈራራን ነገር መትረፍ እንችላለን። 10ን እኔ በቃቸዋለሁ፣ 9ን ደግሞ እናንተ እንደምንም ተባብራችሁ ለማሸነፍ ሞክሩ ይላቸዋል። እያፌዘ እየቀለደ ማለት ነው። طيب አስልህ ምን ነበር? ከምንድነው የተገኘኸው? መነሻህ ምን ነበር? ይህን አትመለከትም ወይ ብሎ አላህ Subhanahu Wa Ta'ala ይህንን አያ አወረደበት በማለት ኢክሪማ ይናገራሉ ማለት ነው። نعم እቺ አያ እነዚህ አንቀጾች የሰው ልጅ አስሉን ወደ መመልከት መሰረቱ ምን ነበር መነሻው ምንድነው ከምን የተገኘ ነው የሚለው ላይ ወደ ራሱ መለስ ብሎ እንዲያስተነትን ይሄንንም አስተንትኖ ሲያበቃ ከመኩራራትና ከፍ ከፍ ከማለት ራሱን እንዲቆጥብ የሚጋብዝ ይሆን አንቀጽ ነው። እስቲ የተፈጠርክበትን ነገር ተመልከት። መነሻህ ምንድነው? መነሻው እንደዚህ አይነት ደካማ ፈሳሽ የሆነ በአይን ሊታይ የማይችል እጅግ በጣም ትንሽ የሆነ ደካማ مما مهين ነው የሚለው ቁርአን ሌላ ቦታ ላይ ማለት ነው። ደካማ ከሆነ እጅግ በጣም ትንሽና ያነሰ ከሆነ ፈሳሽ ነገር ነው የተፈጠረው። ከእንደዚህ ደካማ ከሆነ ነገር የተፈጠረ ፍጡር እንዴት ነው ሊኮራ የሚችለው? በምን ሂሳብ ነው የሚኮራው? ሱብሃንአላህ የሰው ልጅ እኮ አልፎ የኩራቱ ጥግ ሲደርስ አላህ Subhanahu Wa Ta'ala ላይ ይኮራል። يستنكف عن عبادة ربه ጌታውን ለማምለክና ለመገዛት ይጠየፋል። እንዴት እኔ የተከበርኩኝ ሰው አእምሮ ያለኝ ሰው እንዴት ነው ግንባሬን መሬት ላይ ምደፋው ብሎ ይኮራል። ለእንደዚህ አይነቱ ኩራተኛ ነው አላህ Subhanahu Wa Ta'ala ጀሃነምን ያዘጋጀው። الكبرياء ردائي
ኩራት የኔ ልብስ ናት። እንደዚሁም ደግሞ አልዓዘመቱ ኢዛሪ እንደዚሁም ዓዘማ ሀያልነትና ልቅና የኔ ግልድም ነው። ይህንን ነገር እቀማለሁኝ ወስዳለሁኝ ብሎ የሚሞክርን ሰው መናዛዓኒ ፊሂማ ዐዘብቱ በዚህ ነገር ላይ ለመንጠቅ የሚሞክር ለራሱ ሊያደርግ የሚፈልግ ሰው ካለ እኔ ቀጠዋለሁኝ ብሎ አላህ ሱብሓነሁ ወተዓላ ይናገራል። እና ፈልየንዙር ልኢንሳኑ ሚመ ኹሊቅ የሰው ልጅ ጌታን አላመልክም አልገዛም ብሎ ከመኩራራቱ በፊት ከምን እንደተገኘና ከምን እንደተፈጠረ ይመልከት። ወሁወ አለዚ የብደኡ ልኸልቀ ሱመ ዩዒዱሁ ወሁወ አህወኑ ዐለይህ አላህ ማለት ያ ነው። የብደኡ ልኸልቀ ሱመ ዩዒዱሁ ፍጥረትን የሚጀምር የሚፈጥር የሚያስገኝ የሆነ ሱመ ዩዒዱሁ ከዚያም በኋላ ደግሞ ወደ ህይወት እንደገና አፈር ከሆነ በኋላ ከሞተ በኋላ ሱመ ዩዒዱሁ ከዚያም በኋላ ወደ ህይወት የሚመልሰው ነው ብሎ አላህ ሱብሓነሁ ወተዓላ ይናገራል። እዚህ አያ ላይ እንግዲህ ረዱን ዐላ አልሙንኪሪ አልበዕስ ከሞት በኋላ መቀስቀስን የሚያስተባብሉ አካላት ላይ ምላሽ አለበት ማለት ነው። ወሁወ አህወኑ ዐለይህ እንደው ቢከብድ ኖሮ የሚከብደው ምንም ካልነበረበት ቦታ ማስገኘት ነው እንጂ የሆነ የነበረን ነገር ወይም መጀመሪያ የነበረን ነገር ከሆነ ከመሰረት እንደገና መመለስ ቀላል። በሰውኛ እንኳን ቢታይ አንድ ሰው ምንም ያልነበረን ነገር ከማስገኘትና የነበረን ነገር እንደገና ከማሻሻል ወይም እንደገና እንዲመለስ ከማድረግ የቱ ይከብዳል? ያልነበረውን ማስገኘት ነበር የሚከብደው። مع أن هذا أهون على الله عز وجل الله ምንም የሚከብደው ነገር ካለመኖሩ ጋር ቢከብድ ኖሮ የሚከብደው የመጀመሪያውን ምንም ካልነበረበት ማስገኘት ነው የሚከብደው ብሎ አላህ Subhanahu Wa Ta'ala ይናገራል ማለት ነው። እና ይህ የሰው ልጅ የተፈጠረው خلق من ماء ከውሃ ነው የተፈጠረው ዳፊቅን እየተፈነጠረ የሚወጣ ከሆነ ውሃ ደካማ ከሆነ ፈሳሽ ነው። መስቡብን ፊ الرحم ማህፀን ውስጥ የሚፈስ የሆነ ወደ ማህፀን የሚገባ ከሆነ ደካማ ውሃ ነው የተፈጠረው። من مني متدفق ينصب بسرعة وقوة في رحم المرأة በኃይልና በፍጥነት ወደ ማህፀን የሚፈስ ከሆነ ፈሳሽ ነው። አላህ Subhanahu Wa Ta'ala የሰው ልጅ ያስገኘ ከዛ በኋላ ከዚሁ ፈሳሽ በአላህ Subhanahu Wa Ta'ala ፈቃድ ልጅ ይፈጠራል። አለም ነኽሉቅኩም ሚን ማኢን መሂን ደካማ ትንሽ ጥቂት ከሆነ ውሃ አልፈጠርናችሁምን በማለት አላህ Subhanahu Wa Ta'ala በሌላ ምዕራፍ ላይ እንደሚጠይቀው ማለት ነው። خلق الانسان من نطفة የሰውን ልጅ ከፍትወት ጠብታ ፈጠረው። فإذا هو خصيم مبين ከእንደዚህ አይነት ደካማ ጠብታ የተፈጠረው ሰው በኋላ ሰው ሆኖ ሲገኝ ቆሞ መራመድ ማሰብ ማስተዋል ሲጀምር فإذا هو خصيم مبين ግልጽ የሆነ ተከራካሪ ይሆናል። ግልጽ የሆነ ተሟጋች ይሆናል። የአላህ Subhanahu Wa Ta'ala ኃይልና የአላህን Subhanahu Wa Ta'ala ሁሉን ቻይነት ላይ ጥርጣሬ ለመፍጠር ይሞክራል። ከዚህም አልፎ ተርፎ ፈጣሪ የለም ብሎ እስከ መናገር ድረስ ይደርሳል። ይሄ የሰው ልጅ በጣም የሚገርም የሚደንቅ የሆነ ተግባር አላህ Subhanahu Wa Ta'ala أم خلقوا من غير شيء أم هم الخالقون أم خلقوا السماوات والأرض بل لا يوقنون ብሎ ይናገራል። ካለ ምንም ነገር ነው እንዲሁ የተፈጠሩት أم خلقوا من غير شيء أم هم الخالقون ወይስ ራሳቸው ፈጣሪዎች ናቸው? ራሳቸውን በራሳቸው የፈጠሩት ራሳቸውን በራሳቸው ያስገኙት እና أم خلقوا السماوات والأرض ወይስ ሰማያትና ምድርን ፈጥረዋል ወይስ እነዚህ ነገሮች አስገኝተዋል በማለት አላህ Subhanahu Wa Ta'ala ይጠይቃል ማለት ነው። إنا خلقنا الإنسان من نطفة እኛ የሰው ልጅ ከፍትወት ጠብታ ፈጠርን። አምሻጅን ቅልቅል ከሆነ የወንዱና የሴቱ ፈሳሽ ተቀላቅሎ ቅልቅል ከሆነ ፈሳሽ ነው የተፈጠረው። ነብተሊሂ የፈጠርነው ልንሞክረው ነው ልንፈትነው ለፈተና ነው የሰው ልጅ እዚህ የተገኘው። ከዛም ፈጀዐልናሁ ሰሚዐን በሲራን የሚሰማ የሚመለከትም አደረግነው በማለት አላህ Subhanahu Wa Ta'ala ይናገራል ማለት ነው። ከዛ በኋላ አስከተለና ይህ ፈሳሽ ከየት ነው የተገኘው? ከየት ነው የሚነሳው? ከየት ነው የሚመነጨው? የሚለውን ጠቀሰ። يخرج من بين الصلب والترائب ይህ ፈሳሽ يخرج ይወጣል። ከየት ነው የሚወጣው? ከየት ነው የሚገኘው ሲባል من بين الصلب أي صلب الرجل ማለት ከወንድ ልጅ ማጅራት ከማጅራቱ ላይ ካሉ ደም ስሮች ነው የሚነሳው። والترائب ከሴቶች ደግሞ ከርግብግቢት እርግብግቢት ማለት موضع القلادة من المرأة ይሄ ሀብል የሚያርፍበት ቦታ ነው ተብሏል። وقيل بين الثديين በጡቶች መካከል ያለውን ቦታም ነው ተብሏል። ከዛ ቦታ ላይ
ያኒ ይነሳል። የሴቶች ፈሳሽ ከዛ ነው የሚነሳው፣ የወንድ ደግሞ ከጀርባው ነው የሚነሳው። እዚህ ቦታ ላይ አንዳንድ ሙፈሲሮች የሚጠቅሱት ነገር አለ። ይሄ ዘመናዊው ሳይንስ የሕክምና ሳይንስ የደረሰበት አሁን በ20ኛው ክፍለ ዘመን ወይም በዚህኛው አሁን በቅርብ ጊዜ የተደረሰበት ሳይንሳዊ ጥናት ነው፣ ግኝት ነው። ይሄ ማለት የሚገኘው የሚመነጨው ከየት ነው? ከወንድ ጀርባና ከሴት እርግብግቢት ነው የሚወጣው የሚለውን አረጋግጠዋል። ይህንን በሳይንቲስቶች ወይም ደግሞ የሕክምና ጠበብቶች ይህንን አረጋግጠዋል። ከዚህም ተነስተው ብዙዎቹ እስልምናን ተቀብለዋል። እንዴት? ያን ጊዜ ይህ ነገር የማይታወቅበት ጊዜ ነው። ከ1400 ዓመታት በፊት ይህንን ዛሬ ሳይንስ የደረሰበትን ግኝት ቁርአን ላይ ሲያገኙት በጣም ተደንቀው ይህ የሰው ልጅ ሊያገኘው የሚችል ነገር አይደለም፣ የግድ ከፈጣሪ ዘንድ የመጣ ነገር ነው መሆን ያለበት ብለው በርካታ ምሁራን በዚህ ምክንያትና በዚህ ሰበብ ቁርአን ትክክለኛ የአላህ ቃል መሆኑንና ኢስላምም ሐቅ መሆኑን ተቀብለዋል ማለት ነው። ይህንን አንዳንዶች ያብራሩበት ሁኔታም አለ። እንዴት ነው የሚነሳው? المعنى أن المني يتنقل من بين الصلب والترائب معا في الرجل والمرأة كوندم كسيتم كزي كتتكسو بوتالي ينسانا الزواور وبعد أن يختلط الحيوان المنوي من نطفة الرجل كوند يزر فساش كتكلاك ألبوهلا ببويضة من بويضات الأنثى كسيت كم من مرة انقلالج كأندنيو ببوزو متأني اللاتشو وتقام بركاتا ناتشو መነጮትና የሚፈጠሩትና ከአንደኛው ጋር ሲቀላቀል ጊዜ وهي بويضات دقيقة كروية الشكل በጣም ረቂቅ የሆኑ ምናልባትም በአይን የማይታዩ የሆኑ የኳስ ቅርጽ ያላቸው አይነት ነገሮች ናቸው እነዚህ ቦይዳ የተባሉት ማለት ነው። ከዛ ሁለቱ ይቀላቀልና የተከወኑ منهما الجنين في رحم المرأة በሴቷ ማህፀን ላይ ጀኒን ሼል ወይም ጽንስ ይፈጠራል ይዋቀራል ብለው ይናገራል። ታዲያ መነሻው ይህ ነው። ከዛ በኋላ ይህ የሚመነጨው የሚነሳው አስሉ ምንድነው? ማዳ ደመውያ ነው ይላል። የሆነ ከደም ጋራ ተያያዥነት ያለው ከዛ የተለያዩ እጢዎች መንይን የሚፈጥሩ ከሆኑ እጢዎች ጋራ ይሄድና በፍሬዎቹ አካባቢ ላይ መንይ ይፈጠራል ይገኛል ማለት ነው። የሚወርደው ከየት ነው? ከጀርባ እና ከርግብግቢት ይወርዳል። ወደ ቦታ ላይ ሄዶ ዝግጁ ይሆንና ከዛ በኋላ በግንኙነት ጊዜ እየተወረወረ ወደ ማህፀን ይገባል። ከዛ በኋላ ከእንቁላሎች አንደኛው ከብዙ ሺህ በጣም በብዙ የሚቆጠሩት በሺዎች አይደለም በሚሊዮን የሚቆጠሩ ነገሮች ናቸው የሚሄዱት ማለት ነው። ከነዛ ሁሉ አንዷ ናት ከሌላኛው ጋር ተቀላቅሎ ሰው ወይም ጽንስ ሊፈጠር የሚችለው ማለት ነው። እና ይህንን አላህ Subhanahu Wa Ta'ala ቁርአን ላይ መጥቀሱ በጣም የሚገርም የሆነ የአላህ Subhanahu Wa Ta'ala ትክክለኛ ቁርአን ሐቅ መሆኑን የሚያመላክት ንግግር ነው ብለው ነው ይህንን የሚጠቅሱት ማለት ነው። نعم بحديث لي في حديث أم سلمة وعائشة رضي الله عنهما أم سلمة وعائشة بورت عند حديث لي نبي عليه الصلاة والسلام سئل عن احتلام المرأة يا سيت احتلام وين بمنامها وين بهلمها يهنا فساش نجر بالتاي ትታጠባለች ወይ ትጥበት ግዴታ ይሆንባታል ወይ ብላ ጠየቀች። ኡሙ ሱለይማን ተጠየቀች። فقال النبي صلى الله عليه وسلم نعم اذا رأت الماء اي اذا ابصرت الماء ፈሳሽ ነገር ከተመለከተች አው ካገኘች ማለት ነው። በህልሟ ያን ነገር ታይና كما يرى الرجل ወንድ እንደሚያየው ሁሉ ሴትም ልታይ ትችላለች በህልሟና ትጥበት ይወጅብባታል ወይ ብላ ጠየቀች ኡሙ ሱለይም። فقال النبي صلى الله عليه وسلم نعم إذا رأت الماء أو وها فساش نجر كاغنيج تطبت يوجب باطال بلو تناقر كزام عائشة رضي الله عنها هفرت تسماتنا فضحت النساء لو سيتوچن هلو አዋረድሻቸው ደግሞ እንደዚህ የሚባል ነገር አለ ሴት እንደዚህ የምታየው ነገር አለ እንዴ ብላ ጠይቃለች አይሻ ማለት ነው። ነብዩ አለይሂ ሰላቱ ወሰለም ምን ብለው መለሱላት? وهل يكون الشبه إلا من قبل ذلك ታዲያ መመሳሰል የሚገኘው በዚህ ነው እንጂ በሌላ ምን ሊሆን ይችላል? መመሳሰል አንዳንድ ሰው እንግዲህ ሲወለድ ወይ እናቱን ይመስላል ወይ አባቱን ይመስላል። ይሄ መመሳሰል ከየት ነው የመጣው? ከዚህ አይደለ እንዴ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። اذا على ماء المرأة ماء الرجل የሴቲቱ ፈሳሽ ከወንዱ የሚበልጥና የሚበዛ ከሆነ أشبه الرجل أخواله የሚወለደው
ያኒ የእናቱን ዘመዶች ይመስላል። አኽዋለሁ ማለት አጎቶችን የእናቱን ወንድሞች ማለት ነው። ወኢዛ ዓላ ማኡ ረጁል ማአሃ አሽበሀ አዕማመሁ የእሱ ግን ከእሷ ውሃ የሚበልጥ ከሆነ ያኒ አጎቶችን ይመስላል የአባቶቹን ዘመዶች በማለት ያኒ አባቱን ይመስላል የአባቱን ዘመዶች ይመስላል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ከመመሳሰል ጋራ ከመልክ ጋራ ከአፈጣጠር ጋራ ተያያዥነት ያለው ነገር አለ የሚል ማዕና ይሰጣል ማለት ነው። يخرج من بين الصلب والترائب ከዚህም በዘለለ ወይም ከዚህም በተጨማሪ ደግሞ የሰው ልጅ አፈጣጠር ሂደት ላይ ያኒ ከአፈር ጋራ ከሚመገበው ምግብ ከሚጠጣው መጠጥ ጋራ ተያያዥነትም አለው ተዓልቅ አለው ማለት ነው። በየአካባቢው የሚገኘው አፈር ውሃ ምኑ የሰው ልጅ ለሚፈጠረው ለማንነቱ ድርሻ አላቸው። እንደውም ምን ይላሉ ወለው ቂለ لكل ذرة من لحم الإنسان وعظمه وشعره ለሰው ልጅ ለእያንዳንዱ የሰውነት አካሉ ስጋው አጥንቱ ፀጉሩ ምኑ ሁሉ ወደ ነበረበት እንዲመለስ ዑዲ من حيث جئت ከመጣሽበት ተመለሺ ተብሎ ብትታዘዝ لتوزعت على سطح الأرض كلها የምድር ገጽ ላይ እንዳለ ይሰራጭና ከሁሉም ጋር ይመሳሰል ነበር በማለት ይጠቅሳሉ። አላየ ሐል ማለት ነው። አላህ يخرج من بين الصلب والترائب ከዛ አስከተለና አላህ Subhanahu Wa Ta'ala ምን አለ إنه እሱ አላህ Subhanahu Wa Ta'ala على رجعه لقادر على رجعه በመመለሱ ላይ ቻይ ነው። በመመለሱ ላይ ማለት ምኑን በመመለስ ላይ ሲባል ሁለት አይነት አስተያየቶች እንዳሉ ኢብኑ ከሲር ረህመቱላሂ ዐለይሂ ይጠቅሳሉ። አንደኛው الماء الدافق ይህ የተፈናጠረ የወጣው ውሃ መንዩ ማለት ነው የዘር ፈሳሽ ወደ መጣበት ወደ ተነሳበት እንዲመለስ ማድረግ አላህ ይችላል። የታለበውን ወተት ወደ ጋቱ መመለስ አላህ Subhanahu Wa Ta'ala ይችላል። ሁሉም ነገር ለማድረግ ቻይ ነው እኮ በሰው አእምሮ ምናልባት ላይ ታሰብ ይችላል። ግን አላህ Subhanahu Wa Ta'ala የሚያቅተው አላህ Subhanahu Wa Ta'ala ሚሳነው ምንም ነገር የለም። على رجعه لقادر ማለት ይሄ የተፈነጠረ የወጣውን ውሃ ወደ መጣበት ቦታ እንዲመለስ በማድረግ ላይ ቻይ ነው። ይሄ በሰውኛ ከታሰበ ሙሐል ሊባል ይችላል። ምናልባት ሊሆን የማይችል በቃ በፍጹም እብለት የሆነ ሊሆን የማይችል ነገር ተብሎ ሊታሰብ ይችላል። አላህ ግን የሚሳነው የሚያቅተው ምንም ነገር የለም። ሁሉም ነገር ላይ ቻይ ነው። ሁሉንም ነገር ለማድረግ ቻይ ነው በማለት ሌላ አያ ላይ እንደሚገልጸውና እንደሚናገረው ነው ማለት ነው። ሁለተኛው ትርጉም ደግሞ ኢነሁ على رجعه ማለት የሰው ልጅ በመመለስ ላይ ቻይ ነው። በመመለስ ላይ ማለት እንግዲህ ይሞታል፣ ሰው ወደ አፈር ይቀላቀላል፣ ሁሉም አፈር ይበላዋል። ሁሉም አካሉን አፈር ያኒ ምሽክ አድርጎ ይበላዋል። ከዛ እንደዛ ሆኖ አፈር ከሆነ በኋላ በመመለሱ ላይ ቻይ ነው። وبعثه الى الدار الاخره ወደ አኺራ ሀገር እንደገና አጥንቱን በነበረበት ሁኔታ አዋቅሮ ስጋ አልብሶት ጅማቶቹን ዘርግቶ ቆዳ አድርጎበት ሰው እንደነበረው ዱንያ ላይ በነበረው መልኩ ሊመልሰው አላህ Subhanahu Wa Ta'ala ቻይ ነው። ቁርአን ውስጥ ብዙ ቦታ ነው ይህንን ከሞት በኋላ መቀስቀስ አላህ ላይ ቀላል እንደሆነ የሚገልጽበት የተለያዩ ምሳሌዎችን እያደረገ የሚናገርበት አጋጣሚዎች በርካታ ናቸው ቁርአን ላይ። أو كالذي مر على قرية وهي خاوية على عروشها قال أنى يحيي هذه الله بعد موتها የሆነች መንደር አካባቢ ላይ በቤተ መቅደስ አጠገብ አለፈ ዑዘይር የተባለው ሰው ነው ይላሉ። ከዛ قال أنى يحيي هذه الله بعد موتها ይህችን መንደር በዚህ መልኩ ከጠፋች በኋላ እንዴት ነው አላህ Subhanahu Wa Ta'ala ወደ ህይወት የሚመልሳት እንዴት ነው እንደገና የሚመልሳት ብሎ ጠየቀ፣ ተገረመ ማለት ነው። ከዛስ فأماته الله 100 عام ثم بعثه አላህ Subhanahu Wa Ta'ala 100 ዓመት እንዲሞት አደረገውና ከዛም ቀሰቀሰ። 100 ዓመት ማለት قال كم لبثت ምን ያክል ቆየህ ተብሎ ሲጠየቅ قال لبثت يوما أو بعض يوم አንድ ቀን ወይም ግማሽ ቀን ነው የቆየሁት ብሎ መለሰ። قال بل لبثت 100 عام አይደለም 100 ዓመት ነው የቆየኸው፣ አንድ ቀን ግማሽ ቀን ሳይሆን 100 ዓመት ድረስ ነው የቆየኸው አንተ በዚህ ሁኔታ ላይ። እሱ ህልም እንቅልፍ እንደተኛ ነው የሚያስበው። አላህ Subhanahu Wa Ta'ala ለ100 ዓመት እንዲሞት አድርጎ ከዛ ቀሰቀሰው ማለት ነው። ሲያይ ሀገር መንደሩ ሁሉ ተቀይሯል። ቅድም መጀመሪያ የተገረመበት ነገር እንዴት ሊሆን ይችላል እንዴት ሊመለስ ይችላል ያለው ነገር ሁሉ አንሰራርቶ ህይወት ዘርቶ ወደ ህይወት ተመልሶ ዳግም ያገኘዋል ማለት ነው። فانظر الى حمارك فانظر الى طعامك وشرابك لم يتسنه እስቲ ተመልከት
ምግብህና መጠጥህን ምግብ ሊበላ አዘጋጅቶ ነበር የዛኔ ሞት ሲመጣበትና ሲሞት ማለት ነው فانظر الى طعامك وشرابك لم يتسنه ምግብህን መጠጥህን ተመልከት ምንም ሳይቀየር ሳይለወጥ ፍሬሽ እንደሆነ ነበር የነበረው ማለት ከመቶ ዓመት በኋላ وانظر الى حمارك አህያን ደግሞ ተመልከት ሲሄድበት ሲጓጓዝበት የነበረውን አህያ ማለት ነው እሱም እንደዛው አፈር ሆኖ ነበር وانظر الى العظام كيف ننشزها ثم نكسوها لحما ወደ አጥንቶችም ተመልከት እንዴት አርገን እንደምንገጣጥማት ከዚያም እንዴት አርገን ስጋ እንደምናለብሳት እይ ብሎ አላህ Subhanahu Wa Ta'ala እዛው አሳየው ማለት ከህይወት በኋላ መቀስቀስ እንዳለ ከህይወት በኋላ እንደገና አፈሩን አራግፎ መነሳት እንዳለ አላህ Subhanahu Wa Ta'ala በተጨባጭ እዛው አጠገቡ አሳየው አህያው እንደገና ተነስቶ አጥንቶቹ ተገጣጥሞ ስጋ ለብሶ እንደገና ቆዳ ተደርጎበት መጮህና መተንፈስ መንቀሳቀስ ጀመረ ማለት አላህ Subhanahu Wa Ta'ala انه على رجعه لقادر ይህንን የሰው ዘር ይህንን የሰው ልጅ አፈር ከሆነ በኋላ ከሞተ በኋላ ለመመለስ ቻይ ነው ይህ እንግዲህ እንዴት ሊሆን ይችላል ብሎ አቅላኒ ይባላሉ አንዳንድ ሰዎች አሉ يعني አቅላቸውን ብቻ ተከትለው የሚሄዱ ፈላስፋዎች ማለት በነገራችን ላይ ይሄ ፍልስፍና የሚባለው ዲን ላይ ሲገባ የሚያበላሸው ብልሽት የሚያጠፋው ጥፋት የሚገመት አይደለም በጣም ብዙ ነገሮችን ነው የሚያጠፋው የፍልስፍና መጽሐፍ ያነባል ከዛ አለቀ የሚከተለው ኦሾን ይሆናል ኦሾ የሚባል ፈላስፋ ማለት የሚከተለው እከሌ የተባለ ፈላስፋ ይሆናል ከዛ በኋላ ምን ያደርጋል መላእክት የሚባል ነገር ምንድነው ደግሞ መላእክት እኮ ብሎ ማለት በአእምሮአችን ውስጥ የምንስለው የመልካምነት ማሳያ ተምሳሌት ነው ይላል ሸይጣን የሚባል ነገር የለም ሸይጣን ማለት ራሳችን ውስጣችን ላይ የምንፈጥረው ክፋት ነው ይላል ከዛ አሁንም ሌላ ነገሮች በቃ እያንዳንዷን ነገር አምጥቶ ለመመዘን ይሞክራል ማለት ምንድነው ሰላት መስገድ ምንድነው መጾም የሚፈልገው ውስጥህን ማጥራት ነው አንተ ለሰዎች መልካም ሐሳቢ ኮንክ ለሰዎች ጥሩ አይነት ሐሳቤ ካለ ውስጥህን ካጠራ ፈጣሪ የሚፈልገው ይሄንን ነው ፈጣሪ እንግዲህ ካጸደቀ ማለት ነው ሻል ያለው ከሆነ ካልሆነሳ ፈጣሪ የሚባል የለም ብሎ ነው የሚገባ ይሄ ብዙ ወጣቶች የተለከፉበት የሆነ ለክፍት ነው ሐቂቃ ከእንደዚህ አይነት ነገሮች መራቅ ግዴታ ሰው ዲንን ከተወ የዲንን ነገሮች ማየት ቁርአንን መስማት ማንበብ ከተወ ሐዲስ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ዳዕዋ መስማት ያንን መከተል በዛ ማመን ከተወ የሚወድቅበት ገደል መጥፎ ነው የሚሆነው ስለዚህ ይሄ የፍልስፍና ነገሮች በተቀላላ አላህን Subhanahu Wa Ta'ala ይህንን ከውን ይህንን ምድራዊ ህይወት ብቸኛ የኑሮ ምንጭ ወይም ደግሞ ብቸኛ መኖሪያ አድርገው እንዲስሉ ነው የሚያደርገው ማለት ስለዚህ አንዳንዴ ውሃ ሲወስድ ያሳሳቀ ነው ይባላል አንዳንዶች ደግሞ እኔ ችግር የለም ቁርአንን ቀርቻለሁ አንዳንድ ኪታቦችንም ቀርቻለሁ እኔን አያታልለኝም ብሎ ይገባል ከዛ ከገባ በኋላ በማያውቀው መንገድ ብዙ ነገሮችን እንካር ያደረገ ይገኛል የቀብር ቅጣት ምንድነው የቀብር ቅጣት እስቲ አሁን ብንከፍተው አንድ ሰው ተቀበረ ከዛ በኋላ መቃብሩን ብንከፍተው እንዳስተኛ ነው የምናገኘው ብሎ ይሟገታል ይሄ ሙስሊሞች ሆነው ምናልባትም በተለያዩ ሶሻል ሚዲያ ላይ ታዋቂ የሆኑ ሰዎች ምናልባትም ከሆነ ጊዜ በፊት ለሙስሊሞች እንቅስቃሴ ላይ ጉልህ ሚና ሲያበረክቱ የሚባሉ የነበሩ ሰዎች የሚወድቁበት ጥፋት ስለዚህ የመዳኛው መንገድ ምንድነው የቁርአንን እያንዳንዱን መልእክቶች መከተል የሐዲስን እያንዳንዱ ነገሮች መከተል ነው መዳኛው መንገድ ይህ ብቻና ብቻ ነው ማለት ከዛ በተረፈ ፍልስፍና ውስጥ ገባ የሚል ከሆነ ውሃ ሲወስድ እያሳሳቀ ነው ይባላልና እንደዛ እንዳይሆን ሰው መጠንቀቅ መቻል አለበት ማለት ነው ኢነሁ على رجعه لقادر እሱ አላህ Subhanahu Wa Ta'ala የሰው ልጅ በመመለስ ላይ ቻይ ነው ይላል ኢንሻአላህ ከቀጣዩ አንቀጽ ጋራ ይሄን ተያያዥነት አለው በቀጣዩ ደርሳችን ላይ የምንመለስበት ይሆናል አላህ በሰማነው የምንጠቀም ያድርገን የቁርአንን ውዴታና የቁርአንን ፈህም አላህ ይስጠን አቅባችንን አላህ ያሳምረው واخر دعوانا ان الحمد لله رب العالمين وصلى الله على نبينا محمد وعلى اله وصحبه اجمعين